ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 11 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ርዕሶችን፣ ወቅታዊ ጉዳዮችን፣ ዕለታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን ታበረታቱ ዘንድ በአክብሮት እንጠይቃለን። የጠለስ ሚዲያ ሜምበር ሰብስክራይበር ሞዴሬተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ ጠለስ ሚዲያችሁን አበረታቱ ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ኢትዮ 251 ያወጣው መረጃ ይመለከታል። ኢትዮ 251 በትናንትናው ዕለት አንድ ወሳኝ መረጃ አጋርቷል። ይህ መረጃ ምን የሚል ነው? ከመገናኛ እስከ ደብረ ብርሃን ነባር የአማራ ይዞታዎችን የማፍረስ ስራ ሊሰራ መሆኑን ብሎም አማራዎችን እየለዩ ወደ ልዩ የማቆያ ስፍራ ወስደው ምርመራ ስራ የሚያካሂዱበት እቅድ ተነድፎ ወደ ስራ ሊገባ መሆኑን ኢትዮ 251 ትናንትና ያወጣው መረጃ ያመለክታል። ከመገናኛ አንስቶ እስከ ደብረ ብርሃን ነበር የአማራ ይዞታዎችን የማፍረስና አማራዎች እየተለዩ ወደ ልዩ የማቆያ ስፍራ ተወስደው የሚመረመሩበት እቅድ በኦህድ ተነድፎ ወደ ስራ ሊገባ መሆኑን 251 ዘግቧል። ከመገናኛ አንስቶ ኮተቤ፣ ካራ፣ ለገጣፎ፣ ሰንዳፋ፣ አለቱ፣ ሼኖ፣ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቀው ይህ አማራውን ነባር ይዞታ የማሳጣትና ባለፉት ዓመታት የገነባውን ማህበራዊ ትስስር የመበጣጥስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው የመከላከያ የኢንፎርሜሽን መረብ ደህንነት ወይም ሚንሳ ማለት ነው፣ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃ ደህንነት አገልግሎት በተውጣጣ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑ ነው የተሰማው። በሬድዋን ሁሴንና በትዕግስት ሐሚድ በበላይነት የሚመራው ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱን ማሳጣት፣ በህጋዊ መንገድ ቢሆን የታጠቀውን መሳሪያ ማስፈታት፣ ድምፅ አልባ መሳሪያንም ጨምሮ መንጠቅ የሚሉት እንደሚገኙበት ኢትዮ 251 ሚዲያ ያወጣው መረጃ ያመለክታል። እነዚህ የተለዩት አካባቢዎች ፋኖ ወደ አዲስ አበባ ጉዞ ቢጀምር መንገድ ጠራጊና ደጀን ሆነው የሚያገለግሉ ናቸው ተብሎ በጥናቱ እንደቀረበ ለማወቅ ተችሏል። ባለፉት ጊዜያት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን በሄሊኮፕተር አስገብቶ ዘመቻ ያደረገው የዚሁ እቅድ አንዱ አካል እንደሆነ ምንጮች አክለው ለኢትዮ 251 ገልጸዋል ይላል። በአዲስ አበባ በቅርብ ርቀት የሚገኘውና ሸዋ ላይ የሚንቀሳቀሰው ፋኖ ቢቻል ሙሉ ለሙሉ ማጥፋት ካልተቻለ ግን ማዳከምና ስጋት ከማይሆንበት ደረጃ ማድረስ የእቅዱ አንድ አካል እንደሆነም ታውቋል። እንግዲህ የቁርጥ ጊዜው እየመጣ ከመሆኑ ጋር ተያይዞ በሰሜኖች መካከል ጥምረት ተካሂዷል ተብሎ በመታሰቡ የተነሳ ኦሮሚያን የማስከበር ስራ እየተሰራ መሆኑን የሚያመለክት ነው። ኦነግም በትናንትናው ዕለት ጥሪ አድርጓል። መላው የኦሮሞ ሕዝብ ከማን ጋር መሰለፍ እንዳለበት ባይገልጽም መላው የኦሮሞ ሕዝብ ኦሮሚያን ለማስከበር መንቀሳቀስ አለበት በማለት ኦነግ የዳውድ ኢብሳ የሚመራው ኦነግ ጥሪ አድርጓል። አብይ አህመድ ሁለት እቅድ እንዳለው ሊታወቅ ይገባል። አንዱ እንደ ኢትዮጵያ ነው። እንደ ኢትዮጵያ ሰሜን ላይ የመጨረሻውን ጦርነት ለማድረግ ተዘጋጅቷል። እነሱ ወደዚህ ከመምጣታቸው በፊት እዛ ሂጄ እንደ ኢትዮጵያ ልገጥማቸው ይገባል ብሎ ወስኗል። እሱ ካልተሳካ ሁለተኛው እቅድ እንደ ኦሮሚያ ነው። ሸዋና ወሎ ላይ የሚሰማራ 1 ሚሊዮን ሚሊሻ የመመልመል ስራ እየተሰራ ይገኛል። ሸዋና ወሎ ላይ የሚሰማራ 1 ሚሊዮን ሚሊሻ በኦሮሚያ ደረጃ የመመልመል ስራ እየተሰራ ይገኛል። በልዩ ኃይል ሲያሰለጥኑት የነበረውን ኃይል ሰሞኑን እየጠሩ ያሉትን መከላከያ ጡረታ ያወጡትን በሙሉ ኑ የምትሞትበትን ሜዳ ስላዘጋጀው ፈጥናችሁ ቶሎ የሚል ጥሪ አድርጓል። ስለዚህ እንደ ኦሮሚያ ደግሞ ሁለተኛውን ውጊያ ለማድረግ አብይ አህመድ እንደ ክልልም ሰፊ ስራ እየሰራ መሆኑ መታወቅ አለበት። እንግዲህ ኦህዴድም ሆነ ኦነግ እስከ ወሎ ድረስ የተለጠጠ ካርታ እንዳላቸው ይታወቃል። ያንን ካርታ ተግባራዊ ማድረጋቸው አይቀርም። ይሳካላቸዋል አይሳካላቸውም የሚለውን ጉዳይ ወደፊት የምናየው ነው የሚሆነው። እንደ ሰሜኖቹ እንቅስቃሴ የሚወሰን ነው፣ በእነሱ ውስጥ እንቅስቃሴ የሚወሰን ነው። ግን አብይ አህመድ ደግሞ ይሄን ሳይሞክር ስልጣን ሊለቅ አይችልም። እንደ ኦሮሚያ ማድረግ ያለበትን አድርጎ የሩዋንዳን ጄኖሳይድ ጭፍጨፋ በአዲስ አበባ ምድር ላይ ተግባራዊ አድርጎ ነው ስልጣን ሊያስረክብ የሚችለው። ስለዚህ
ለዛ ሰፊ ስራ እየተሰራ ነው። ያንን ለማድረግ ደግሞ ምን ያስፈልጋል? ሸዋ ላይ ያለውን አማራ የማስጣት ስራ ያስፈልጋል። ከሚሴ ላይ ቤት እየተቃጠለ ነው። ትናንትናም አንድ የገበያ ማዕከል ተቃጥሏል። በየቀኑ በየሳምንቱ ሆኗል ከሚሴ ላይ የእሳት ቃጠሉ። ይሄ ዝም ብሎ አይደለም እየተከሰተ ያለው። ኮሜንቶችም ገብታችሁ ልታነቡ ትችላላችሁ። የከሚሴ ልጆች የሚሰጡትን ኮሜንት ገብታችሁ አንብቦ ምንድን ነው ይሄማ በስልት ነው እየተደረገ ያለው፣ በቅር ነው እየተመራ ያለው፣ በየቀኑ እኮ ነው ቃጠሎ እየተከሰተ ያለው የሚል ኮሜንት ሰጥተው ታገኛላችሁ። ይሄ የአብይ አህመድ የስምሬት አካል ነው። ደሴም ላይ አሁን አዲስ ከንቲባ ለመሾም በእንቅስቃሴ ላይ እንደሚገኙ የደረሰ መረጃ ያመለክታል። ምንም እንኳን ሳሙኤል ሞላልኝ ምናምን የሚባለው የደሴ ከንቲባ የውርድ ተላላኪ ቢሆንም በአንዳንድ እቅዶች ላይ ግን የሚፈልጉትን ሊያሳካላቸው ስላልቻለ ለምሳሌ ኮምቦልቻን አርሲ ማድረግ ችለዋል። ኮምቦልቻን ኦልሬዲ የነ አህመድን ጀበል ህዋስ ተቆጣጥሮ አርሲ አድርጓታል ማለት ይቻላል። ስለዚህ በተመሳሳይ መልኩ ደሴ ላይ ይህንን ስራ ለመስራት ነባሩ ከንቲባ እንቅፋት ስለሆነባቸው አዲስ ከንቲባ ለመተካት በውይይት ላይ እንደሚገኙ የደረሰ መረጃ ያመለክታል። ቀኘ ተብሎ ተፈርጇል። አባቴ የደሴ ከንቲባ ቀኘነህ ተብሎ ሞዓ ተዋህዶ ሆነ ተብሎ ተፈርጇል። ይሄ ሁሉ ግን አሁን ኢትዮ 251 የሚያወጣው መረጃ የሚያመለክተው አብይ አህመድ የኦነግን ካርታ ተረክቦ እሱን ተግባራዊ ለማድረግ ወደ እንቅስቃሴ መግባቱን የሚያሳይ ነው። ይህን ለማሳካት ደግሞ አማራን መነጠል ያስፈልጋል ተብሏል። ጎንደርን ከአማራ ለመነጠል ሰፊ ስራ እየተሰራ ይገኛል። ስኳድ ፓርቲ መስርቷል። የስኳድ ፓርቲ ተመስርቷል በነገራችን ላይ ጎንደር ላይ። እሱም ብቻ አይደለም የስኳድ ካርታና የመንገድ ዝርጋታ ጭምር ትናንትና እና ያለው ሲያጋሩት የነበረውን አይታችሁ ከሆነ በጎጃም በኩል የጎንደር መስመር ለምንድን ነው የሚያልፈው? ሌላ መስመር ሊኖረን ይገባል እየተባለ ይገኛል። እነዚህ እኩይ የሆኑ ፍጥረቶች ጎንደርን ነጥለው ለኦህዴድ ለማስረከብ ሰፊ ስራ እየሰሩ ነው። ይሳካል? በፍጹም አይሳካም። ደብረታቦር ላይ ደቡብ ጎንደር ላይ የሰሩት ስራ ሁሉ ባለፉት 3 ዓመታት በ3 ቀን ደርመስመሶ ወጥቷል እና እንደ ጎንደር ይቅርና እንደ ደቡብ ጎንደር የሰሩትም አልተሳካም። በተረፈ ግን ያው ለቅሶ ተጠናክሮ ቀጥሏል እና የሚሰጡትን ምክር በጤነኛ አእምሮ ስታስቡት ትስቃላችሁ። ምንድነው የሚፈልጉት እነዚህ ሰው ይትላላችሁ ማለት ነው። ፋኖ ኦፕሬሽን አዘጋጅቶ ወደ ከተማ ከገባ በኋላ ሚኒሻ መንካት የለበትም፣ አርማ መታይ መንካት የለበትም። እነሱ ቢመቱትም ችግር የለውም። እሱ አስተምሯቸው ቀስ ብሎ አታሎ መክሯቸው ነው ሊወጣ የሚገባው። ቢሮ መንካት የለበትም። የባህደን ቢሮ ለምንድነው የሚነካው? ነገ እኮ ተመልሳችሁ መታችሁ የምትሰሩበት ነው እየተባለ ነው። ፋኖ ከተማ ገብቶ ምሳውን በልቶ ከወጣ በኋላ ባዕደን እንደገና ቢሮውን ከፍቶ ቁጭ ብሎ ተሽከርካሪ ወንበሩን ላይ ቁጭ ብሎ ፕሮፓጋንዳ ሊሰራ ማለት ነው። ይሄ ነው የስኳድ እቅድ። ይህንን ነው ለአማራ እያቀዱ የሚገኙት። ይሁንና ግን ስኳድ አሁን ላይ ጎንደርን ከሸዋ ጋር የሚያገናኝ ሌላ መስመር ያስፈልጋል፣ ጎጃምን ሳይረገጥ እየተባለ ነው። ቢገባ ግን በጎንደር አማራና በጎጃም አማራ መካከል አንዳች አይነት ተቃርኖ የለም። እንኳን በጎንደርና በጎጃም ይቅርና በጎንደርና በትግራይ መካከል ተቃርኖ የለም። ተቃርኖውን የፈጠሩት እነዚህ እንኩቶ የሆኑ ስብስቦች ናቸው። በጣት የሚቆጠሩ ቡድኖች ናቸው እና ለዘመናት ሲሰሩት የነበረውን ትርክትም እያፈራረስንባቸው እንገኛለን። ሌላው እንግዲህ አዲስ አበባ ንብረት ያለህ ባለሀብት እና አማራ እንዳጠቃላይ ማለት ነው ንብረት ያላችሁ ጊዜው አሁን ነው። አፋብንን የምትደግፉበት ጊዜ አሁን ነው። በአዲስ አበባ የአዲስ አበባ ልጆች ራሳችሁን የምትታደጉበት ጊዜ አሁን ነው። ህቡ አደረጃጀት የምትመሰርቱበት ጊዜ አሁን ነው። የህልውና ትግል የምታደርጉበት ጊዜ አሁን ነው። መቼም በቀጣው ምርጫ አሁን ከወራት በኋላ በሚደረገው ምርጫ አዳነች አቤቤን መርጠህ በራስ ላይ የጥፋት አዋጅ አታውጅም። አዳነች አቤቤን ልክ እንደባለፈው ሁሉ መርጠህ እንደገና ሌላ 5 ዓመታት ህልውናህን እንድታከስመህ የምትፈቅድ አይመስለኝም። ስለዚህ ይሄን ያህል ካደፈጣችሁ ይበቃል። ይሄን ያህል ኳስ ካያችሁ ይበቃል። ይሄን ያህል ፊልም ከተመለከትክ ይበቃል። ጌታዬ አንተ ላይ ፊልም ድራማ እየተሰራብህ፣ አንተ ግን ኔትፍሊክስ ውስጥ ተዘፍቀህ ቀርተሃል፣ ኳስ ውስጥ ሰምጠህ ቀርተሃል። ስለዚህ የመውጫ ጊዜው አሁን ነው። የህልውና ትግል የሚደረግበት ጊዜ አሁን ነው ማለት ያስፈልጋል። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስኪ እያዩዋችሁ ሁላችሁም ሰብስክራይብ አድርጉ። ከቻላችሁ ሼር ማድረግ፣ ካልቻላችሁ ደግሞ ሰብስክራይብ ማድረግ አይረሳ። ይህም ብዬ ወደ ሁለተኛው ርዕስ ሸጋገር። በትናንትናው ዕለት እንግዲህ የቱርኩ ፕሬዝዳንት ኤርዶሃን ወደ አዲስ አበባ መምጣቱ የሚዘነጋ አይደለም። እናም ትናንት በተዘጋጀው ጋዜጣዊ መግለጫ ላይ አብይ አህመድ ከተናገረው በተቃራኒ የሆነ ንግግር
ኤርዶጋን ሲያደርግ ተሰምቷል። አብይ የደገሰውን ሰርግ ወደ ተስካር ቀይሮበታል። አብይ አህመድ የሰረገውን ሰርግ ተስካር አድርጎበት ኤርዶጋን ወደ ሀገሩ ተመልሷል ማለት ይቻላል። የዶክተር ደሳለኝን ንግግር እኔ እንደውም ትናንት ጽፍ ነበረ። ኤርዶጋን ያደረገውን ንግግር የጻፈው ዶክተር ደሳለኝ ነው ተብሎ በቁጥጥር ስር እንዳይወል ሰጋው እያልኩ ስናገር ነበር። ምክንያቱም ከዚህ በፊት በፓርላማ ላይ ዶክተር ደሳለኝ ጫኔ ሲናገር የነበረው ነው። ትናንትና ዳንኤል ክብረት ፊት ለፊት ሲናገረው የነበረው ንግግር ነው። ትናንት በኤርዶጋን አንደበት የተቀነቀነው ምስራቅ አፍሪካ ላይ እስካሁኑ ስቃይና ደም ማፋሰስ አንሶ ሌላ ስቃይ መለኮስ የለብህም ተብሏል። አብይ አህመድ የሀገራትን ሉዓላዊነት እና የግዛት አንድነት ልታከብር ይገባሃል ተብሏል። ሶማሌላንድን በስም ጠቅሶ የሶማሊያን የግዛት አንድነትና ሉዓላዊነት ማክበር ያስፈልጋል። ለጊዜያዊ ጥቅም ብሎ የሀገራትን ሉዓላዊነት መጣስ ልክ አይደለም ተብሏል። ቅጥረኛ ሆኖ ቀጠናውን ማተራመስም ተገቢ እንዳልሆነ ኤርዶጋን ነግሮታል። በግልጽ ቋንቋ ነው። በነገራችን ላይ ቀጠናውን ማተራመስ ፕሮክሲ ዋር የሚካሄድበት የሀያላን ፍልሚያ የሚካሄድበት ሜዳ ማድረግ ልክ አይደለም። ስለዚህ አብይ አህመድ ወይ አርፈ ኮሪደር ልማትህን እየቀየስክ መብራትህን እየሰቀልክ ብልጭ ድርግም የሚል ድምላይትህን እየሰቀልክ በፋውንቴንህ ተዝናና ተብሏል በትናንትናው ዕለት። I would like to particularly underline our position of attaching importance to the sovereignty and territorial integrity of states in the region in which Ethiopia is also located. Turkey would never want to see new conflicts and new pain added to those already suffered in this region. እንደሰማችሁት ነው እንግዲህ በቀጥታ ነው የተባለው። ምስራቅ አፍሪካ ላይ ሌላ ትርምስ አያስፈልግም፣ ሌላ ጦርነት፣ ሌላ ደም መፋሰስ፣ ሌላ ግጭት አያስፈልግም። የሀገራትን ሉዓላዊነት የግዛት አንድነት ማስከበር ማክበር ያስፈልጋል። ቅጥረኛ መሆን ተገቢ አይደለም ተብሎ ተነግሮታል። ይህንንም ንግግር ሲሰማ የአብይ አህመድ ፊት ሲጠቁር ታይቷል። ራግ ግብዣውም ላይም መሳቅ አቅቶት አብይ አህመድ እንደተኮሳተረ ግብዣው ማለቁን የደረሰ መረጃ ያመለክታል። ያንንም ትናንት የተከሰተበትን የስሜት መጎዳት ለማካካስ ዛሬ አብይ አህመድ ወደ ደምቢዶሎ ወለጋ ተጉዞ ቄለም ወለጋ ተጉዞ ጋቤና በር ከፍቶ እጁን እያውለበለበ ስሜቱን የተጎዳ ስሜቱን እንዲያገግም ለማድረግ ጥረት እያደረገ ይገኛል። እንግዲህ አንድ ጤነኛ ለሆነ መንግስት ቢሆን ኑሮ ትናንት ኤርዶጋን የተናገረው ንግግር ያን ያህል የሚያስከፋ አይደለም ነበር። ብልጽግናዎች ደግሞ ሰላም እንደሚለው ቃል የሚጠሉት የለም። ብልጽግናዎች አይታችሁ ከሆነ ሰላም ብለው ሲናገሩ ከሰማችሁ፣ ስለ ሰላም አብዝተው ሲያወሩ ከሰማችሁ ሌላ ጦርነት ለማድረግ ተዘጋጅቷል ማለት ነው። በብልጽግና ዘንድ ሰላም የሰላም ጊዜ የምትባለው ከአንድ ጦርነት ወደ ሌላ ጦርነት የሚሸጋገሩበት ነው። ሰላም ለሀገሬ፣ ሰላም ለኢትዮጵያ፣ ሰላም ለምዬ እያሉ ሲዘምሩ ካያችሁ ሌላ ጦርነት ሊያደርጉ አስበዋል ማለት ነው። ምክንያቱም ያለፉ ጊዜያትን ጦርነት ክስተቶች ብንመለከት የጦርነት ክስተቶች ብንመለከት ያኔ ሶማሊያ ላይ ዘመቱ። መጀመሪያ ሶማሌ ክልል ዘመቱ እና ያን ዘመቻ በሚያካሄዱበት ሰዓት ለሌላ ትልቅ ዘመቻ እየተዘጋጀን ስለሆነ የትህነግ ተላላኪ ሆነው አብዱ ኢሌ ሊበጠብጠን አይገባም ብለው እዛ እርምጃ ወስደው ተመለሱ። ከዛ ቤኒሻንጉልና ወለጋ ክልል ገብተው ሲያተራምሱ ቆዩ። አማራዎችን ሲያስጨፈጭፉ ነበረ። ከዛ ቤኒሻንጉልና ወለጋ ላይ ሆነው ስለ ሰላም አወሩ። ስለ ሰላም ሲያወሩ ደግሞ ትግራይ ላይ ሌላ ጦርነት ስላለን እባካችሁ ሰላም እንፈልጋለን ማለት ጀመሩ። ትግራይ ክልል ገብተው ደግሞ 3 ዓመት አካባቢ ማድረግ ያለባቸውን አደረጉ። ከዛ ፕሪቶሪያ ሄደው ሲናገሩ የነበሩት ሰላም ስለመፍጠር አይደለም፣ እባካችሁ እናንተ ጋር ከዚህ በላይ ጦርነት አንፈልግም። አማራ ክልል ላይ ገብተን የምናስተካክለው ነገር ስላለ ሰላም እንፈልጋለን ተባለ። ሰላም እንፈልጋለን። ከዛ ከትግራይ ጋር ተኩስ አቁም አድርገው ከመጡ በኋላ አማራ ላይ ወረራ ፈጸሙ። አሁን ሰላም እንፈልጋለን እየተባለ ነው። ሰላም ትፈልጋለች ኢትዮጵያ፣ ሰላም ያስፈልጋታል። እባካችሁ ሰላም ያስፈልጋታል። ለምንድን ነው ሰላም የፈለጋችሁት ተብለው ሲጠየቁ ከኤርትራ ጋር ወደ ጦርነት ልንገባ ስለሆነ ይሏቸዋል። የመጨረሻ እኮ ዝቃጭ የሆነ ፓርቲ እኮ ነው፣ የሞተ ፓርቲ። ሰላም ፈልጋለን ይለና ለምንድን ነው ሰላም የፈለግከው ስትሉት ከኤርትራ ጋር ወደ ጦርነት ልገባ ስለሆነ የመዘጋጃ ጊዜ ፈልጌ ነው ይላቸዋል። እንደዚህ አይነት ደም አፋሳሽ የሆነ ፓርቲ ስልጣን ላይ በመምጣቱ የተነሳ የትናንቱ የኤርዶጋን ንግግር ቢከነክናቸው የሚገርም አይደለም። ሌላው
እንግዲህ ብልጽግና ትናንትና በኢቲቪ በኩል ሁለቱ ሀያላን አፍሪካ ቀንድ ላይ ተጣመሩ የሚል ፕሮፓጋንዳ ሲነዛ ተሰምቷል። ሁለቱ ሀያላን ይሄ ነው እንግዲህ የስበት ህግ ምላችሁ ይሄ ነው። ብልጽግና ኢትዮጵያን የሚያስተዳድርበት የስበት ህግ ይሄ ነው። ሁለቱ ሀያላን ሲላችሁ እንግዲህ ኢትዮጵያ ሀያል እንዳልሆነች ይታወቃል። አሁን ባለው ሁኔታ እንደማንኛውም ተራ ሀገር እንኳን ሰላሟን አስከብራ መዝለቅ ያልቻለች ሀገር ሆናለች። አንድ ተራ ጠቅላይ ሚኒስተር መዳፍ ላይ ከወደቀች ጊዜ አንስቶ ኢትዮጵያ እንደማንኛውም የአፍሪካ ሀገር እንኳን ማደግ የተሳናት ሀገር ሆናለች። እና አብይ አህመድ ቢበሸከቱ በኮሪደር ልማት በድምላይት በፋውንቴኑ በምኑ የማታለል ስራ ቢሰሩም ኢትዮጵያ ግን ጨለማ ውስጥ ያለች ሀገር መሆኗ ይታወቃል። የለጉርስ የቸገራት ሀገር ትናንት የነበራትን የለጉርስ የተነጠቀች ዓመት ልብስ የተነጠቀች ሀገር መሆኗ ይታወቃል። እና ይችን ሀገር ሁለቱ ሀያላን አፍሪካ ቀንድ ላይ ተጣመሩ። ኤርዶጋን መጥቶ ትናንት ማስጠንቀቂያ ሰጥቶ ነው የተመለሰው። ምንም አይነት ጥምረት የለም። የ1 ቢሊዮን ኢንቨስትመንት በሁለቱ ሀገራት መካከል ያለውን የንግድ ኢንቨስትመንት $1 ቢሊዮን ብናደርሰው ጥሩ ነው ተባብለዋል። እሱ እግረ መንገድ ዋና የመጣበት ዓላማ ግን በግልጽ ቋንቋ ኤርዶጋን ተናግሯል። ይህንንም የተረዳችው ሶማሌላንድ መግለጫ ሰጥታለች። ዛሬ ጠንከር ያለ መግለጫ አውጥቷል። ይህ መግለጫ ምንድነው የሚለው? ኤርዶጋን በእስራኤል በኩል የተሰጠውን የሀገርነት እውቅና የሚያፈራርስ ተግባር ፈጸሙን እንቃወማለን። ሶማሌላንድ ላይ የሚደረግ ጫና መቆም አለበት ብለዋል። አብይ አህመድም ቢችል ኑሮ መግለጫ ቢያወጣ ደስ ይለው ነበር። ለዓመታት ሲዘጋጅበት፣ ለወራት ሲዘጋጅበት፣ ሲፎክርበት የነበረው ነገር ነው ትናንትና ድባቅ የተመታበት። በራሱ ሜዳ በራሱ ዝግጅት ነው ትናንት አብይ አህመድ የተጠበጠበው ማለት ይቻላል። አሁንም ወደ ቀጣዩ ርዕስ ከመሸጋገራችን በፊት ሰብስክራይብ አድርጉ። ሌላኛው ርዕስ ጀነራል ዮሐንስ ኤንቢሲ ላይ በትናንትናው ቀርቦ ነበር። ብሩክ ከበደ የተባለ ፈርሴ ቡላ ጋር ቀርቦ ነበር። ብሩክ ከበደ እንግዲህ መልኩን ቀለሙን እየቀያየረ አገዛዞች ጋር ተጠግቶ ኢትዮጵያን በመጋጥ የሚታወቅ ግለሰብ ነው። ትልቅ ሰው ይመስላችኋል? ግርማ ሞገስ ያለው ሰው ይመስላችኋል? እንደ እውነቱ ከሆነ ግን አሁን ኢትዮጵያ ውስጥ ካሉ ሌታም አድርባይ ጋዜጠኞች መካከል አንዱ ብሩክ ከበደ ነው ማለት ይቻላል። ከዚህ በፊት እንግዲህ ብሩክ ከበደ በረከት በላይነህ የተባለ መሀል ሀገር ካድሬን አቅርቦ ጽምዶን ሲያራክሰው ነበር። በሰሜኑ መካከል እየተፈጠረ ያለውን ፍሮንት ሲያቃልለው ጽምዶ የሚባለው እሱ ተዋት፣ እሷ እኮ ለአብይ ርዕስ የምትሆን አይደለችም። እሱ እየተዘጋጀ ያለው ለሌሎች ነው፣ እባክህ ለእነ ግብፅ ለምናምን ነው እየተዘጋጀ ያለው፣ ይሄኛው ከምንም የሚቆጠር አይደለም በማለት በረከት በላይነህ ትናንት ሲናገር ነበር። ኤርትራ ነገ ወይ ዛሬ የሚሆን አይታወቅም። ኤኒሲንግ ኩድ ሃፕን በማንኛውም ጊዜ። ስለዚህ ሱዳን የፈረሰ ሀገር፣ ሶማሌ እንደዛ፣ ኤርትራ ተጨምራ ቀውስ ሊፈጠር ብዙ አካላት አይፈልጉም። ፖለቲካሊም ፍራጃይል ነው። በቅርቡ የኢሳያስ መንግስት ይወድቃል። ይሁንና ጀኔራል ዮሐንስን ግን ትናንትና አስቀርቦ ብሩክ ከበደ ፍስስ ብሎ ሲያዳምጥ ነበር። ትክዝ ቅርዝዝ ብሎ ድንግዝ ብሎ ሲያዳምጥ ነበረ። ጀኔራሉ እየመጡ ነው ብሎታል። በግልጽ ቋንቋ እየመጡ ነው። የኤርትራ፣ የአፋር፣ የትግራይ፣ የአማራ ኃይሎች ተባብረው እየመጡ ነው፣ ጉምዝም ሳይጨመር አይቀርም በማለት ትናንትና ጄኔራሉ እቅጩን ሲናገር ነበር። መናቅ አያስፈልግም፣ መናቅ ነው ዋጋ የሚያስከፍለው። ስለዚህ ባይናቅ ጥሩ ነው። ከስከዛሬው የበለጠ አሰላለፍ ይዘው እየመጡ ነው፣ ጠንከረው እየመጡ ነው በማለት ጄኔራል ዮሐንስ ሲናገር ነበር። እስኪ ሰምተነው እንመለስ። ጽምዶውን ይዞ እየመጣ ነኝ ይላል። አሁን የሆነ እንደዚህ አይነት የፕሮፓጋንዳና መሬት ላይ ግንባሮች ተፈጥረዋል ማለት ነው። ዜጋውም መንግስትም ማንንም ባይታለል ይሻላል ባይ ነኝ። በራሱ መንገድ መታየት አለበት። ምንድነው በዚህ በአፋር ይመጣል፣ በዚህ ትግራይ ቢከም በቃ እንትን በጣም እኮ ፍትፍት ሆነች። አሁን ናሽናል ሴኩሪቲ ትሬት ኢትዮጵያ ውስጥ ተተከለ ማለት እኮ ነው እያልክ ያለው። ለምንድነው ዝም ብለህ ተስፋ ቆርጠዋል እያፈረስኩት ነው ምናምን ብለህ እንትን የምታረገው? ወይ እስካልተቀየረ ራሱ ቢግ ትሬት። ሙሉ ፕሮግራሙን ብታዳምጡት እየመጡ ነው በሚል ቃል የተሞላ ነው። እየመጡ ነው። የኤርትራ ኃይሎች፣ የትግራይ ኃይሎች፣ የአማራ፣ የአፋር ተሰባስበው እየመጡ ነው። ስለዚህ በጊዜ ትኩረት ሰጥቶ ይህን ጉዳይ ለመፍታት ጥረት ማድረግ ያስፈልጋል። አንዳንዱ የሚፈልገውን ጥያቄ መልሶ ወደ ሰላማዊ መንገድ ማምጣት ያስፈልጋል እያለ ትናንትና ሲናገር ነበረ። ጄኔራሉ ሰክኗል። እስከዛሬ ድረስ ሲፈነጭ ነበር። እንደ 20 ዓመት እንደ 30 ዓመት ሰው ሲያደርገው ነበር። ጦርነት አማረኝ ኢሳያስ አፈወርቄ አሁን ከሄድኩኝ አልምረውም፣ አንገቱን አንቄ
ኮሌታውን ጨምድጄ ይዤ መጥቼ ነው 4 ኪሎ ማስረክበው እያለ ሲናገር የነበረ ጄኔራል ነው። ኦሬዲ አብቅተናል። ያንን ለማድረግ የሚያስችል አቅሙም የለም። ጦርነት ለማምራት የሚያስችል አቅሙም የለም። ግን ጄኔራሉ ልባቸው አሁንም አልቀዘቀዘም መሰል እንደዛ ሲሉ ነበር። ትናንትና ግን ፈርተው ሲያስፈራሩ ነበር። ጄኔራሉ ፈርተው ሲያስፈራሩ ነበር። ብሩክ በላብ እየራሰ ፍዝዝ ትክዝ ብሎ እየመጡ ነው የሚለውን ቃል 40 ጊዜ ሲደጋገም እያዳመጠ ነበረ። በነገራችን ላይ ብልጽግናም እየመጡ መሆናቸውን ተረድቷል። ስለዚህ እንደ ኢትዮጵያ እንዳልኳችሁ ሰሜን ላይ ጦርነት ያካሄዳል፣ ያንን አልፈው ይመጣሉ በሚል ስጋት 1 ሚሊዮን ሚሊሻ ታላቋን ኦሮሚያ የሚያስከብር 1 ሚሊዮን ሚሊሻ ጡረተኛ የነበሩ የመከላከያ አባላትንም መመለስ ያስፈልጋል ብሎ በሰፊው እየሰራ ይገኛል። ይህ ሁኔታ ሊከሰት የቻለው ደግሞ በእርግጥም ሰሜኑ የተጠቃቅሰው እየመጡ ስለሆነ ነው። በእውነቱ አብይ አህመድ የ2018 እቅዱ ምርጫ ማካሄድ ነበረ። የ2018 ብቸኛ እቅዱ አብይ አህመድ ኤርትራና ትግራይ ላይ ሲፎክር ከርሞ፣ ሻቢያና ወያኔ ላይ ሲፎክር ከርሞ አብንና ኢዜማን በምርጫ መዘረር ነበር እቅዱ ይሄ ነበር። ግን ከምርጫ በፊት እየመጡ መሆናቸውን ስለተረዱ ሳይወድ በግዱ ጦር ለማስጠጋት ተገዷል። ባህር ዳር ላይ እንደምታዩት ባይራክታር ድሮን ጭምር ዝግጁ ሆኗል። ድሮኖቹን ጭምር ባህር ዳር ላይ ዝግጁ አድርጎ አስቀምጧል። ስለዚህ የቀረው ነገር ፊሽካ መንፋት ነው። ምናልባት ትናንትና እኔ ኤርዶጋን ቁጣ የሌሎች ሀገራትም ተጽዕኖ አብይ አህመድን አስፈራርቶት ወደኋላ እንዲመለስ ካላደረገው በስተቀር አብይ ወደ ውጊያ ለመግባት በዝግጅት ላይ ይገኛል። በነገራችን ላይ ከአርኤስኤፍ ጋር ተያይዞ አብይ ብዙ ጣጣ እየመጣበት ይገኛል። እንግዲህ አርኤስኤፍ የሱዳን ፈጥኖ ደራሽ ኃይል ወይም በመሐመድ ሐምዳን ደገሎ የሚመራው ማለት ነው። ዩናይትድ ኔሽን ሃይ ኮሚሽን ፎር ሂውማን ራይትስ ባወጣው ሪፖርት መሰረት ባደረገው የምርመራ ሪፖርት መሰረት በ3 ቀን ውስጥ በአልፋሽር የዳርፉር ግዛት በሆነችው በአልፋሽር በ3 ቀን ውስጥ 6000 ንጹሃን መጨፍጨፉ ተረጋግጧል እና ኢንተርናሽናል ክሪሚናል ኮርት ላይ የአርኤስኤፍን መሪዎች ለማቅረብም ሰፊ ስራ እየተሰራ መሆኑን የደረሰ መረጃ ያመለክታል። ያንን ደግሞ ጭፍጨፋ ከፈጸሙ ኃይሎች መካከል አንዱ አብይ አህመድና ዩናይትድ አረብ ኤምሬትስ መሆኗ ይታወቃል። ዩናይትድ አረብ ኤምሬትስም ላይ የጦር መሳሪያ ማዕቀብ እንዲጣል የአሜሪካ የህግ መወሰኛ ምክር ቤት አባላት ጥያቄ እያቀረቡ ይገኛሉ። ከሮይተርስ ጋር ተያይዞ የሮይተርስ ጋዜጠኞችን አርኤስኤፍን ዘገባ በተመለከተ በወጡት ዘገባ ተቆጥቶ አብይ 3 የሮይተርስ ጋዜጠኞችን ማባረሩ አይዘነጋም። እነ ሲፒጄም ጭምር ይህንን የአብይ አህመድ እርምጃ እየኮነኑ ይገኛሉ። ሌላኛው ርዕስ አፋብን ላይ የተከፈተውን ዘመቻ ይመለከታል። አፋብን ላይ መጠነ ሰፊ ዘመቻ በተለይ በቲክቶክ በየዕለቱ ነው ዘመቻ የሚከፈተው። ባለፈው ለአፍሪካ ህብረት አንድ ደብዳቤ ጽፎ ነበር። በዛ ደብዳቤ አደራድሩኝ ብሎ ጠየቀ እየተባለም አሉባልታ ሲነዛ ነበረ። ግን በዲፕሎማቲክ በሆነ አገላለጽ የተጻፉ ነገሮች ቢኖርም ዋና ኮንሴፕቱ ግን አደራድሩኝ የሚል እንዳልሆነ ይታወቃል። እና አፋብንን ለማፈራረስ ኃይሎች ተሰባስበው የመጡ ይገኛሉ። አፋብን ግን በሚዲያው ረገድ ሚዲያዎችን ከመጠቀም ረገድ፣ በፕሮፓጋንዳው ረገድ ሰዎች በራሳቸው ፍቃድ ከሚሰሩት ስራ ውጭ ስራ እየሰራ ነው ማለት አይቻልም። ትቶታል። የሚዲያ ትግሉን እኔ ትቶታል ብዬ ነው የማስበው። ትንሽም በሚዲያ በኩል እየታገለ ያለው አርበኛ አስረስ ማረ ነው። በነገራችን ላይ አርበኛ አስረስ ማረ የአፋብን ሞተር ሆኖ እያገለገለ ይገኛል። ስለዚህ ዘመቻ እየተከፈተበት ያለውም ስለዛ ነው። በጣም በሚዲያው ዘርፍ እንግዲህ አስረስ መጥቶ ሲናገር ሁሉም ሰው ከፍቶ ያዳምጣል። ሁሉም ሰው ማለት ነው። በፖለቲካው የተራቀቅኩ ነኝ የሚለው ሳይቀር ከፍቶ ያዳምጣል። ምክንያቱም አስረስ ፖለቲካ ያውቃል፣ በደንብ አድርጎ ነው የሚበለጠው። ስለዚህ አስረስን መምታት አፋብንን መምታት ነው ተብሎ በመታሰቡ የተነሳ ዋናዎቹ ላይ እነ ዘመነ ካሴ ላይ እነ መሬ ወዳጆ ላይ እነ ሄኖክ አዲሴ ላይ የመሳሰሉት ላይ ዘመቻ እየተከፈተ ይገኛል። ስለዚህ በዚህ በኩል ደግሞ ሚዲያዎች በራሳቸው ፍቃድ ከመከላከል ባለፈ የመጡ የተጠነሰሱ ያሉ ሴራዎችን ከማክሸፍ ረገድ ክፍተት አለ ማለት ይቻላል። ፓስተር ደረጀ ከበደ ዶክተር ደረጀ ነው የሚባለው የሚጽፈውን ነገር ሳስብ በጣም ይገርመኛል ማለት ሁሉንም ጀግናው የአማራ ህዝብ ተነስቶ በዘመነ ካሴ የሚመራውን ፋኖ ድምጥማጡን አጥፍቶ የራሱን ፋኖ መመስረት አለበት ይላቸዋል።
ድንገት ሎጊን ብሎ ይገባና ጀግናው የአማራ ህዝብ በምሬ ወዳጆ በወያኔ ተላላኪ የሆነው በምሬ ወዳጆ በዘመነ ካሴ በደሳለኝ ሲያስብ ሸዋ በነ መከታው በነ ሀብቴ ወልዴ የሚመራውን ፋኖ ድምጥማጡን አጥፍቶ የራሱን ፋኖ መመስረት አለበት ይላቸዋል ዶክተር ደረጀ። ማሰብ የሚባል ነገር የለም። መጻፍ ማንም ደበቃ። ዶክተር ደረጀ ሐቀኛ ነው ይባላል። እንደዚህ አይነት ሐቅ ጥንቅር ብሎ ይቅር ጌታዬ። ከነዚህ አይነት ሐቀኛ ለህዝብ የሚጠቅም ሐሰተኛ ሰው ይሻላል። በተወሰነ መልኩ ለህዝብ የሚጠቅም ሐሰተኛ ሰው ይሻላል። ይሄ ሐቅ አይደለም ጌታዬ፣ ትግል ማፈራረስ ነው። ዶክተር ደረጀ አይነት ሰዎች የሚፈልጉት ምን አይነት አርበኛ ነው? ማን ነው ለነሱ ጥሩ አርበኛ ማለት ማን ነው? የትኛውም ቢመጣ ዶክተር ደረጀን ይቀበለዋል ብዬ አላስብም። ትናንትና እስክንድር ላይ ዘመቻ ሲከፍት ነበር። ዘመነ ላይ አፋድንም አይቀበልም፣ አፋባህንም አይቀበልም፣ አፋብንንም አይቀበልም፣ ማንንም አይቀበልም ይሄ ሰውዬ። ስለዚህ እነዚህ ሰዎች ውስጣቸው ቢታይ የብአዴን ደጋፊ ናቸው ማለት ይቻላል። አውቀውም ይሁን ሳያውቁ የሚሰሩ ፕሮፓጋንዳ ሁሉ ለብአዴን የሚጠቅም ነው። በየትኛውም ግለሰብ የሚመራ ፋኖ ቢመጣ እንደ ዶክተር ደረጀ ያለ ሰው ይደግፈዋል ብዬ እኔ በግሌ አላምንም። ወላ ሲጽፍ ቅንጣት ታክል የማሰብ ሙከራ አያደርግም። ቅንጣት ታክል ማለት ነው። አእምሮውን ቆልፎ የመጣለትን ጽፎ ነው ሲለጥፍ የምታዩት። እና እነዚህ ያሉ ሰዎች አሁንም አፋብንም ላይ ዋና አርበኞችም ላይ ዘመቻቸውን አጠናክረው ቀጥለዋል። አስረስ ላይ የተከፈተው ዘመቻ ከቀጠናው ኃይሎች ጋር እንሰራለን በማለቱ የተነሳ ነው። ይሄንን ሀቅ ለማስተባበል መደንቆር ብቻ ነው የሚጠይቀው፣ አለማሰብ ብቻ ነው የሚጠይቀው። አስባችሁታል? የአማራ ፋኖ አማራ ክልልን ነፃ ከወጣ በኋላ እንደገና እየተኮሰ ገብቶ ቤኒሻንጉል ክልል ውስጥ ገብቶ የቤኒሻንጉል አመራርን ድባቅ መጥቶ እንደገና ከቤኒሻንጉል ውስጥ የሆኑ ሰዎች ሰሌክት አድርጎ እናንተ ክልሉን አስተዳድሩት ብሎ ሹሞ ሲሄድ አስባችሁታል? አማራ ክልልን ነፃ ከወጣ በኋላ ወደ ትግራይ እየገሰገሰ ገብቶ ትግራይ ላይ ያለውን ህወሓት የትግራይ ጊዜያዊ አስተዳደር እሱን ደምስሶ ከዛ ካቢኔ አዋቅሮ ሲወጣ አስባችሁታል? ኦሮሚያ ክልል ገብቶ ኦነግ ወይሌ ኦህዴድ ምናምን የሚባለውን ጥርግርግ አድርጎ አጥፍቶ በቃ ከዛ ከኦሮሞ ኤሊት የተውጣጣ ካቢኔ አዋቅሮ በዚህ ስማችሁን እንደዚህ በሉት ብሎ ድርጅታዊ ስም አውጥቶ ማኒፌስቶም ወይም ደግሞ የፖለቲካ ፕሮግራም ፍኖተ ካርታ የመሳሰለውን አዘጋጅቶ ሰጥቶ ሲወጣ አስባችሁታል? ይሄንን ነው የሚፈልጉት እነዚህ ብላኔዎች፣ ይሄን ነው የሚፈልጉት። ይሄን እንዲያደርግ ነው የሚፈልጉት። ይሄ ደግሞ መቼም ሊደረግ የማይችል ነው። ማለት ያን እንዲያደርግ ቢሞክር እኔ አፋብን እንቃወመዋለሁ። ኦሮሚያ ክልል ገብቶ ካቢኔ ሊያዋቀር ቢሞክር እቃወመዋለሁ። ምክንያቱም እኔ ለነጻነት የምታገል እንጂ የሌሎችን ነጻነት፣ የሌሎችን መብት፣ የሌሎችን እኩልነት ለመንፈግ የምታገል ሰው አይደለሁም። ትግራይ ክልል ገብቶ ምስለኔ አዋቅሮ ሊወጣ የሚሆን አይደለም ጌታዬ፣ የሚሆን አይደለም። ስለዚህ አስረስ ማረ ከጊዜው ጋር የሚመጥን ንግግር ነው እያደረገ ያለው። ይህንንም ስለተረዱ ነው አሁን ላይ ዘመቻ እየከፈቱ የሚገኘው። በተረፈ አፋብን ላይ አሁንም ሸዋና ጎንደር ላይ አንጃ ለማውጣት ሰፊ ስራ እየተሰራ ይገኛል። ሸዋ ላይ መከታውና ደሳለኝ እባካችሁ በንግግር ችግራችሁን ፍቱ። ከዚህ በኋላ ከአፋብን አፈንግጦ የሚወጣ መዋቅር ብልጽግና ውስጥ የሚገባ ብቻ ነው። ከዛ ውጭ ማንም ሊቀበለው አይችልም ጌታዬ። ተለይቼ ወጥቻለሁ ብለህ ድርጅት መስርተህ ብትመጣ ባናት ተተከል ነው የሚለው የአማራ ህዝብ አዳምጥም። ስለዚህ ያለ አማራጭ መስማማት ነው፣ መነጋገር ነው። በራችሁን ዘግታችሁ ከአሻጥር በጸዳ መልኩ ከሴራ በጸዳ መልኩ መነጋገር ነው ዋናው ነገር። ሌላው የአፋብን የምረጥ ጥሪን ይመለከታል። በደቡብ ወሎ አልብኮ ቲም መሪውን ጨምሮ 6 የመከላከያ አባላት ዛሬ አፋብን ምኒልክ ዕዝን መቀላቀላቸው ተሰምተዋል። በደቡብ ወሎ አልብኮ ቲም መሪውን ጨምሮ 6 የመከላከያ አባላትን ይዞ ምኒልክ ዕዝን መቀላቀሉ ተሰምቷል። በዳንገላም በተመሳሳይ መልኩ በርካታ የብልጽግና አድማ በታኞች ሚሊሾች ቴዎድሮስ ዕዝን መቀላቀላቸውን የደረሰ መረጃ ያመለክታል። ከአዲስ አበባ ጎጃም መስመር መንገዱ ተዘግቶ ለዚህ ምክንያቱ ደግሞ አፋብን ከተሞችን በመቆጣጠሩ የተነሳ ነው ተብሏል። ከተሞችን በመቆጣጠሩ የተነሳ ሰርጎ በመግባቱ የተነሳ አሁን ላይ የትራንስፖርት እንቅስቃሴ እንደሌለ ታውቋል። ነባር ይዞታዎችን ለቆ አፋብን ሌሎች አሰፋፈር አድርጓል። ሌሎች ከተሞች ላይ ራሱን አስርጎ በማስገባቱ የተነሳ አሁን ላይ መንገዱ መዘጋቱን የደረሰ መረጃ ያመለክታል።
ቀኛ ላይ አፋብን ሰፊ ስራ በመስራቱ የተነሳ የምዕራብ ጎጃም ዞን ሰላምና ደህንነት መምሪያ ኃላፊው አቶ ሙሉጌታ አለም በቁጥጥር ስር መዋሉን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ቀኝ እያባላው ነው፣ ብአዴንን እየፈረካከሰው ነው። ገና እነ ተመስገን ጥሩነህ እና አረጋ ከበደ ሁሉ በእነሱም ላይ ምርመራ እየተደረገ መሆኑን ሰምተናል። የደሴ ከንቲባ አቶ ሳሙኤል ማዕተዋህዶ ቀኝ ነው ተብሎ እሱም እንደዚሁ ሊታገድ በዝግጅት ላይ እንደሚገኝ ለጠለስ ሚዲያ የደረሰው መረጃ ያመለክታል። እንደ አጠቃላይ መከላከያም ውስጥ እነ መሐመድ ተሰማ ሳይቀር ቀኝ ናቸው እየተባሉ ይገኛሉ። አሁን ላይ ከትግራይና ከኤርትራ ጋር ይደረጋል ተብሎ የሚገመተውን ጦርነት የሚመሩት ሌሎች ናቸው እና አበባው መስማት የለባቸውም። እነሱ ቀኝ ሊሆኑ ይችላሉ። እንደውም ህወሓት እየመጣ ነው፣ የኤርትራ ኃይሎች እየመጡ ነው ከተባለ እነሱ ጋር ግንኙነት ስለነበራቸውና ስለሚያውቋቸው ያለውም ወታደር አቅም አለው ብለው ስለማያምኑ አብረው የመስራት ስራ ሊሰሩ ይችላሉ። ስለዚህ መረጃው ለነሱ ሊደርስ አይገባም ተብሎ አሁን ላይ እነ ጀነራል ዮሐንስ፣ እነ ጀነራል ጻርቃን፣ እነ ጀነራል ሳሞራ ብቻ የዘመቻው አዘጋጅ እንዲሆኑ መወሰኑን የደረሰ መረጃ ያመለክታል። ሌላው ወዶ ገቡ የአፋድ ቡድን ለሀገራዊ ምክክር ኮሚሽኑ አንዳንድ ቅሬታዎችን፣ ጥያቄዎችን ማቅረቡ ተሰምቷል። ከተፈራረምነው መካከል ለትግል ከወጣንባቸው ጥያቄዎች መካከል አንዳቸውም አልተመለሱም እያለ ሲጠይቅ ነበር። እንግዲህ አካል ወደ ትግል ገብቶ አማራውን ሲበድል ነበር፣ ሲዘርፍ፣ ሲጨፈጭፍ ነበረ። ሌላ የአማራን ትግል ጥያቄ አንግቦ ወደ ትግል ገብቷል ማለት ባይቻልም የተፈራረምነው አልተመለሰም እያለ ይገኛል። የተፈራረመው አንድ እስረኛ ማስፈታት ነው። ሁለተኛ 50 ሚሊዮን ብር ይሰጣቸዋል ተብሎ ቃል ተገብቶላቸው ነበር። እሱ እንዳልተሰጣቸው ለጠለስ ሚዲያ የደረሰው መረጃ ያመለክታል። እስኪ እነ ኢያሱ ያነሷቸውን ጥያቄዎች ቀንጨብ አድርገን ሰምተን እንመለስ። ሀገራዊ ምክክር ኮሚሽን የሚባለው ተቋም ምን ያክል ጥርስ ያለው ገለልተኝነት ፕራክቲካሊ ምን ያህል የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። ምናልባት በዚህ 3 ዓመት ውስጥ እናንተ ምን አቺቭ አደረጋችሁ? እስካሁን ድረስ ባለው ቢያንስ ምንም አይነት ተጽዕኖ ደርሶብን አያውቅም። አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? እንደሰማችሁት ነው እንግዲህ ወዶ ገቡ ስብስብ የተፈራረምነው አልተመለሰም ብሎ ቢጠይቅም እንኳን የታሰሩን ሊፈታ ይቅርና ብልጽግና እንደ አዲስ እያሰረ ይገኛል። በአዲስ አበባ በተለያዩ ቦታዎች አማራዎችን እያሰረ ይገኛል። በአማራ ሕዝብ ላይ መጠነ ሰፊ ወረራ እንደ አዲስ እየለኮሰ ይገኛል። እንኳን እነሱ ገቡ ብሎ ጥያቄ ሊመልስ ይቅርና አዳዲስ ችግሮችን እየፈጠረ ይገኛል። የቃል የገባላቸውንም ገንዘብ እንዳልሰጣቸው ሰምተናል። ኢያሱ አባተ ሀገራዊ ምክክር ኮሚሽኑ እንዲህ ነው ጠንከር ያለ ጥርስ አብቅሎ ምናምን እያለ ሲጠይቅ ነበር። በሆዱ የሚያስብ እህልን ብቻ ታሳቢ አድርጎ የሚታገል ሰው የሚጠይቀው ጥያቄ ጠንከር ያለ ጥርስ፣ ደንደን ያለ አንጀት፣ ሰፋ ያለ ሆድ የሚሉ ጥያቄዎችን ነው ሲጠይቅ የሚሰማው እና ኢያሱም ከፕሮፌሰር መስፍን አርአያ ምን አይነት ጥርስ እንደጠበቀ ባይታወቅም የማላመጫ ጥያቄ ሲያቀርብ ነበር። እንዳንታሰር እንፈራለን ተብሏል። እንዳንታሰር አገዛዙ የተፈራረምነውን ቀዶ ወደዛ ወርውሮ እስር ቤት እንዳይወረውረን ያለበሰንን ሱፍ ገፎ ቱታ አልብሶ እስር ቤት እንዳያስገባን እንፈራለን፣ እንሰጋለን እየተባለ ይገኛል። ሌላኛው ርዕስ ምርጫን ይመለከታል። ብአዴን እንደ ክልል የማኒፌስቶና የምርጫ ምልክቱን ይፋ አድርጓል። እንደ ክልል ማኒፌስቶውን ትናንት ይፋ አድርጓል። የምርጫ ምልክቱንም የማስተዋወቅ ስራ ሰርቷል። አፋብን ከዚህ በላይ ጉዞ እንዲደረግ ሊፈቅድ አይገባም። አሁንም የቀበሌ ሊቀመንበር የሚባል አለ። አሁንም የቀበሌ የብልጽግና ጽህፈት ቤት ኃላፊ የሚባል አለ። የብልጽግና ጽህፈት ቤት የሚባል አለ። አሁንም የብልጽግና አመራር በቀበሌ ደረጃ አለ። ሚሊሻ የሚመለምን ነገ ምርጫ የሚያካሂድ የቀበሌ መዋቅር አለ። እዛ አካባቢ ላይ መከላከያ እንደሌለ ይታወቃል። ስለዚህ ነገ ምርጫ የሚካሄደው በቀበሌ በወረዳ መሆኑ ታውቆ ከአሁኑ ሰፊ ስራ መስራት ካልተቻለ ዛሬ እንደ ክልል ማኒፌስቶና የምርጫ ምልክቱን ሲያስተዋውቅ ያየነው ብአዴን ነገ በቀበሌና በወረዳ ምርጫ ሲያካሄድ ማየታችን የሚቀር አይደለም። ስለዚህ አፋብን በዚህ ጉዳይ ላይ ሰፊ ስራ መስራት ይገባዋል። የብልጽግና ፓርቲና ኢዜማ የምረጡ ቅስቀሳ በጋራ የሚያካሄዱት የምረጡ ቅስቀሳ መርሃ ግብር ትናንት ሲተዋወቅ ነበረ። ይሄ ጉዳይ ምን ትዛዝ ባለ ብትሉኝ የፍየሏን ቀልድ ነው። የፍየሏን ቀልድ ታስታውሳላችሁ? እንዲህ የሚል ነው።
አብዛኞቹ የሀገራችን ፖለቲከኞችና ፓርቲዎች ጉዳይ በዚህ ቃለ መጠይቅ ላይ ካለው አድክም ገበሬ ጋር ይመሳሰላል ይላል። ብዙ ጊዜ ፌስቡክ ላይ ሲለጠፍ የነበረ ነው፣ የምታስታውሱት ይመስለኛል። ጋዜጠኛው ጠየቀ፣ ገበሬውን ማለት ነው። ፍየልህን ምንድን ነው የምትመግባት ብሎ ጠየቀ። ገበሬው ጥቁሯን ነው ወይስ ነጯን? ነጯን። ነጯንማ ሳር ነው የምመግባት። ጥቁሯንስ? እሷንም ሳር ነው የምመግባት። እሺ ማደሪያዋ ሴት ነው? ጋዜጠኛው ጠየቀ። የጥቁሯ ነው ወይስ የነጯ ማደሪያ? የጥቁሯ። ጥቁሯ ከእርሻ ማዶ ባለው ክፍል ነው የምታድረው። ነጯስ? ያው አንድ ላይ ነው የማሳድራቸው። እሺ ፍየሎችን ለማጠብ ስትፈልግ ምን ትጠቀማለህ? ጥቁሯን ነው ነጯን? ነጯን። ነጯን ማጥባት በውሃ ነው። ጥቁሯንስ? እሷንም በውሃ ነው የማጥባት። ጋዜጠኛው በጣም ተበሳይቶ ያመሃል እንዴ? ለሁለቱም ተመሳሳይ ነገር ከሆነ የምትጠቀመው ለምን 10 ጊዜ ጥቁሯ ነጯ እያልክ ታደክመኛለህ? በማለት ሲጠይቅ ገበሬው ምክንያቱም ነጯ የኔ ስለሆነች ነው ይለዋል። ጋዜጠኛው ጥቁሯስ የማን ናት? ገበሬው በእርግጥ ጥቁሯም የኔ ናት ብሎ መለሰ ይባላል። ምን ለማለት ፈልጌ ነው? በብልጽግናና በኢዜማ መካከል ያለው ልዩነት የነጯና የቀዩዋ ፍየል ያህል ነው። የነጯና የቀዩዋ ፍየል ያህል ሁለት ስም አላቸው። ልክ ለነጯን ነው ቀዩዋን ነው እያለ ገበሬው እንደሚጠይቀው ኢዜማ ነው ብልጽግና ነው ልትል ትችላለህ። ግን ሁለቱም ዓላማቸውም እየሰሩት ያለው ስራም ሁሉ ነገራቸው ተመሳሳይ ነው ማለት ይቻላል። እና ራሳቸውን እንደተለያየ አካል በመቁጠር የብልጽግና ፓርቲና የኢዜማ የምረጡ ቅስቀሳ እየተባለ እየተዋወቀ ይገኛል። በሌላ ቋንቋ ሲገለጽ ኢዜማ የብልጽግና ሃይኮፒ ነው ማለት ይቻላል። ኢዜማ የብልጽግና ሃይኮፒ ነው። በነገራችን ላይ ኢዜማዎችን ሽባ ያደረጋቸው ብላክሜል መደረጋቸውም ጭምር ነው ይባላል። እንደ ግርማ ሰይፉ ያሉ እንኳ ብላክሜል የሚደረጉት በሆዳቸው ነው። በሆዳቸው ነው። የሚገርም ቁርጥ ካበላቸው፣ የሚገርም መጠጥ ካጠጣቸው አበቃ። ግርማ ሰይፉ ሌላ ግብ የለውም። ፖለቲካውን ሲቀላቀል ጥሬ ስጋና የተሻለ መጠጥ ፈልጎ ነው የተቀላቀለው። ስለዚህ እሱን ካገኘ ሌላ ፍላጎት የለውም። የዲሞክራሲ የምን ተውት የለም። ግን ሌሎቹን ደግሞ ብላክሜል አድርጓቸው ነው። ልክ እንደ ጌታቸው ረዳ ሁሉ ብላክሜል አድርጓቸው ነው። ዛሬ ሀላላ ሎጅ ላይ አንድ ቪዲዮ ተለቋል። አይታችሁታል አይደል? ገመቹ ደበሌ የተባለ የብልጽግና አመራር ሀላላ ሎጅ ገብቶ ከአንድ ቀበጥ ጋር ሲቀብጥ ልክ በኤፕስቴም ፋይሎች ላይ እንደታየው ማለት ነው ከአንዲት ሕፃን ጋር ሲቀብጥ የሚያሳይ ቪዲዮ ተለቋል። ሰውየው አሁን ገመቹ ደበሌ ከአብይ ጋር በጣላቱ የተነሳ ይሄ ቪዲዮ እንዲለቀቅ ተደርጓል ተብሏል። በቁጥጥር ስር እንዲውልም ትዕዛዝ መተላለፉ ተሰምቷል። ልክ እንደዚህ ነው የሚባለው። ሀላላ ሎጅ ይወስዳቸዋል። ቀበጤ ማቅረብ ስራ ይሰራል። ከዛ በካሜራ ይቀረጻል። አብይ አህመድ ይጠራና በግል ኮሚኒኬት ያደርጋቸዋል። ብርሽ እንዴት ነው? እያየሁ ነበር እኮ ዛሬ ኢንጆይ ስታደርግ እያየሁ ነበረ። ዳንኤል ክብረት እንዴት ነው? ወደዛ ነገር ስትገባ ቅድሚያ ማጥበ ነው እንደምትገባው። ዛሬ እኮ ሀላላ ሎጅ ገብተህ ያደረግከውን እያየሁ ነበር። ለካ ያልታወቀብህ ሰው ነህ እያለ ሁሉንም ብላክሜል አድርጓቸዋል። እነ ጌታቸው ረዳን እነ ብርሃኑ ነጋም ጭምር ብላክሜል የተደረጉ ናቸው ይላል። ለዚህ ማስረጃ የሚሆነው እንግዲህ እየወጣ ነው፣ ቪዲዮ እየወጣ ነው። ገመቹ ደበሌ የሚባለው ሰው ከአብይ አህመድ ጋር በተጣላ ቅጽበት ቪዲዮ እንዲለቀቅ ተደርጓል። የት ነው ቪዲዮ የተቀረጸው? ሀላላ ሎጅ ውስጥ ነው። ስለዚህ ባለፈው ጀዋር መሐመድ እንዳለው ሀላላ ሎጅ ላይ ሰፊ ስራ ሊሰራ ይገባል። በተረፈ የኢዜማው ግርማ ሰይፉ ዛሬ ከጫጫታው ተገንጥለን ከመንጋው ተነጥለን ከኳኳታው ተከልለን እስኪ አንድ አፍታ ጸጥ እንበል ምናምን እያለ የሚቀጥለውን የሎሬት ጸጋዬ ገብረመድህንን ግጥም ሸር አድርጎታል። ኢዜማ በሱ ግጥም የራሱን ሎጎ አድርጎ ለጥፏል። ምን ለማለት እንደተፈለገ ግልጽ አይደለም። ከመንጋው ተነጥለን ከጫጫታ ርቀን የሚል ፓርቲ አጋጥሟችሁ ያውቃል? ከህዝብ ተነጥሎ ለብቻው መንቀሳቀስ የሚፈልግ ፓርቲ አይታችሁ ታውቃላችሁ? እና ኢዜማዎች ግን እንደዚህ አይነት እንትን አጋርተዋል። ብዙ ጊዜ መንጋ የሚል ቃል የሚጠቀሙ ሰዎች ከህዝብ ጋር የተቃቃሩ ናቸው። በነገራችን ላይ መንጋነት አይደለም። ትናንትና መልካም ነገር ስትሰራ ህዝብ ይቀበልሃል፣ ህዝብ ይከተልሃል። ይሄ መንጋነት አይደለም። ጥሩ ነገር ብዙዎችን የመሰብሰብ አቅም ስላለው ነው። መልካም ነገር ብዙዎችን ያሰባስባል። ይሄ መንጋነት አይደለም። አብይ ወደ ስልጣን ሲመጣ ብዙ ኢትዮጵያን ተከትለውት ነበረ። መንጋ ስለሆኑ አይደለም። መልካም ንግግር ተናገረ። ስለዚህ መልካም ንግግር የተናገሩ መሪዎች ያንን ንግግራቸውን ወደ ተግባር እንዲቀይሩት ድጋፍ መስጠት ደግሞ ይሄ ሰዋዊ ባህሪ ነው። ከዛ ስታጠፋ ደግሞ ይርቃል ህዝብ ይመዝንና እድሉን ሰጥቶ ማትስተካከል ኮንክ ይርቃል።
ያኔ ሲረቅህ መንጋ ይለዋል ማለት ነው። መንጋ በለጠ ሞላ ይመጣና መንጋ፣ ግርማ ሰይፉ ይመጣና መንጋ፣ ብርሃኑ ነጋ መንጋ ይላቸዋል፣ አብይ አህመድ መንጋ ይላቸዋል። ሲከሽፉ ሲጨነግፉ የሚጠቀሙት ቃል መሆኑ ግን መታወቅ መቻል አለበት። በተረፈ ለኢዜማ የሚያዋጣው እንደ ከበደ ጫኔ ያሳገታቸውን የኢዜማ አባላት እነሱ ያሉበትን ፈልጎ ማሳወቅ ነው የሚጠበቅበት። እነገነት አራጌ የተሰወሩበትን ቦታ ፈልጎ እሱም ቢጠቁሙ ነው የሚሻለው። ብዙዎቹ አሁን ላይ ደብዛቸው የጠፉ ሰዎች የኢዜማ አባል አመራር የነበሩ ናቸው። እነዚህን ሰዎች ደግሞ ያስለቀሟቸው እነ ግርማ ሰይፉ እነ ብርሃኑ ነጋ መሆናቸው በተደጋጋሚ ሲገለጽ ነበር። አንዳርጋቸው ጽጌም በዚህ ጉዳይ ላይ ብዙ ጽሁፎችን አርቲክሎችን ሲያጋራ እንደነበር አይዘነጋም። ስለዚህ ብርሃኑ ነጋ ወይ ሌላውን ተውና ምርጫ የቀዩንና የነጯን ፍየል ቀልድ መቀለዱን ተወውና ብልጽግና ጋር የተለየ ፓርቲ አድርገህ ራስህን ማስተዋወቁን አቁምና ያሳገትካቸው የኢዜማ አመራሮች አባላት ያሉበትን ቦታ ብታሳውቅ መልካም ነው እላለሁ። በመጨረሻም የአብይ አህመድ መከላከያ ሰራዊት በአማራ ህዝብ ላይ የሚፈጽመውን ግፍ የሚያሳይ ቪዲዮ ተለቋል። ይህም ቪዲዮ የሚያብራራ ቃላት ሊገኝ አይችልም። እንደምታዩት ነው። ኩንታሉን እየቀዳደዱ እንዴት እንደሚጫወቱበት፣ እህሉን እንዴት መሬት ለመሬት እንደሚያፈሱት ተመልከቱ። እንደዚህ አይነት እንስሳዊነት አስተሳሰብ የተጠናወተው ሰራዊት ነው እንግዲህ አክብሩ እየተባልን ያለ ነው። የውጭ ወራሪ እንኳ ቢመጣ ከዚህ በላይ እንዴት ምን አይነት ግፍ ሊፈጽምብን ይችላል? ምን አይነት ግፍ ሊፈጽም ይችላል? የውጭ ወራሪ ቢመጣ ይኸው የሚያደርጉትን ተመልከቱ። እየተሳሳቁ አልኮላቸውን ጠጥተው የአማራ ገበሬ አመቱን ሙሉ ለፍቶ ያመረተውን ምርት እንዴት እንደሚጫወቱ ተመልከቱ። የአማራ ህዝብ የሚታገለው ከነዚህ ጋር ነው። የአማራ ህዝብ የህልውና አደጋ ውስጥ ነው ያለው ሲል በተለያዩ ምክንያቶች ነው። ህልውና ማለት ህይወትን ብቻ ማካተም አይደለም። ህልውና ማለት የሚበሉትን የዕለት ጉርስ ማሳጣት ነው። የህልውና አደጋ ማለት ተንቀሳቅሶ የመስራት መብት መነፈግ ነው። በቀዬ መኖር አለመቻል ማለት ነው። እናም ያው እንደምታዩት ነው እንግዲህ ይህንን የአብይ አህመድ ካድሬዎች በምን ቃል እንደሚያስተባብሉት አብረን የምናየው ይሆናል። በተረፈ ለዛሬ ያለን ፕሮግራም ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሁኑ፣ ሰብስክራይብ አድርጉ፣ ስቲከሮችንም በማድረግ አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። ክበሩልኝ።